ሰላም ጋይስ እንዴት ናችሁ? እንኳን ወደ አልፋ ትሬዲንግ በሰላም መጣችሁ። ዛሬ ስለ ሰፖርት እና ሬዚስታንስ እናወራለን። ሰፖርት ስንል ምን ማለት ነው? አንድ ፕራይስ ከአንድም ሁለት ጊዜ ወይም ከዛ በላይ ሊሆን ይችላል የግዢ ሲካሄድበት ሰፖርት እንለዋለን ማለት ነው። ለምሳሌ ፕራይስ የሆነ ኤሪያ ይሄዳል፣ ከዛ ይመለስና ይሄዳል፣ ላይክ እንደዚህ ሊሆን ይችላል። ፕራይስ ያው ትክክል ስለው ይችላለሁ፣ ግን ያው በቻርትም እናያለን ኤግዛምፕል ማለት ነው። ለምሳሌ ፕራይስ እንደዚህ ያደረገ ቢሆን ሰፖርት ስንል የትኛው ነው የሚለውን አይደንቲፋይ ለማድረግ እንዳልኳችሁ ሰፖርት ማለት ካሁን ቀደም የገዛበትን ፕራይስ መልሶ ሲጠቀመው ነው። ይሄ ማለት ለምሳሌ እዚሷን ፕራይስ ከዚህ ጋር ፑሽ አድርገው አይደል? ከዛ መልሶ መጥቶ ግን ከዚህ ጋር ዲስፕሌስ ከዚህ ጋር ብሬክ አድርጎ መውረድ አልቻለም። መልሶ ከዚህ ጋር ነው ባውንስ አድርጎ ሄደ። ስለዚህ ይሄ እንደ ሰፖርት ፕራይስ እዚህ ጋር ሰፖርት አደረገ እንላለን። ፕራይስን ከዚህ ጋር ደገፈና መልሶ ወደ ላይ የግዢው ኦርደር ተካሄደ። ስለዚህ ይሄ ምን አደረገ ነው የምንለው? ሰፖርት የምንለው ይሄንን ነው። ፕራይስ ከአንዴም ሁለት ጊዜ ሊሆን ይችላል፣ ሶስት ጊዜ መጥቶ ሊገዛበት ይችላል። እንደ ሁኔታው ነው። እሱ ቼክ ማድረግ ትችላላችሁ። ምክንያቱም ከዚህ ሰፖርት እና ሬዚስታንስ ጋር የራሱ ስትራቴጂ ስላለው እኔ እንደ ቤዚክ ኮንሰፕቱን ነው ልነግራችሁ ፈልገው እና በኤግዛምፕል የምናየው ለኢንትሪ ሲሆን ሶስት ጊዜ ታች መደረግ አለበት የራሱ እንትን አለውና እንደ መጀመሪያ ግን የትኛውንም ስትራቴጂ ብትጠቀሙ ከዲማንድ ሰፕላይ ጋር ስለሚያያዝ ያን እንድታውቁት ለማድረግ ነው። ይሄ ከሆነ ይሄ ምንን ፕራይስ እዚህ ጋር እንደ ሰፖርት ኤሪያ ወይንም የሴሊንግ ማን ነው የባይንግ ኦርደር አለበት እንላለን ማለት ነው። አለ እዚህ ጋር። ስለዚህ ከአንዴም ሁለት ጊዜ ይገዙበታል ማለት ነው። ይሄንን ከዚህ ፕራይስ ከዚህ በታች ዲስፕሌስ ማድረግ ያቅተዋል። ዌራስ ሬዚስታንስ ስን ግን ፕራይስ ከሆነ ቦታ ይሄንን መሄድ አልቻለም። ከዚህ በላይ ፕራይስ ፑሽ አድርጎ መሄድ አልቻለም። ምን አለ ሬዚስት አድርገው ማለት ነው። ስለዚህ እዚህ ጋር የሴሊንግ ኢንተረስት አለ ማለት ነው። ስለዚህ ሴሊንግ ኢንተረስት ስላለ ከዚህ ጋር ሻጭ ከዚህ ጋር ሴል ለማለት አሪፍ ቦታ ነው ብለው ስለሚያስቡ ሴል ይላሉ ማለት ነው። ይሄ ምን ይባላል? ይሄ ሬዚስታንስ ዚስዋን ሰፖርት እንላለን ማለት ነው። ይሄ ባየሮች የሚያዩት ኢንተረስት የሚሆኑበት ቦታ ነው። ይሄ ደግሞ ሴለሮች ማለት ነው። ሌላው ለምሳሌ እዚህ ጋር የነበረው ይሄ ሰፖርት ኤሪያ አንዳንድ ጊዜ ምን ይሆናል? ሰፖርት ሬዚስታንስ ፍሊፕ የሚባል አለ። ለምሳሌ ሰፖርት የነበረው ወደ ሬዚስታንስ ይቀየራል። ሬዚስታንስ የነበረው ደግሞ ወደ ሰፖርት ይቀየራል። ለምሳሌ ይሄንን ብናይ ይሄ ምን ነበረ በፊት እዚህ ጋር ይሄ ሬዚስታንስ ነው። ፕራይስ ወደ ታች ፑሽ ስለሚያደርግ ማለት ነው። እሱ ሲቀየር ግን ያደርጋል እንደ ሰፖርት ያገለግላል። ይሄ ከዚህ ጋር አላይን በማድረግ ፕራይስ እዚህ ጋር ባውንስ አድርጎ እንደገና ከዚህ ጋርም ተመልሶ የትንትን ያለበት ከሆነ ይሄ የነበረው ሬዚስታንስ የነበረው ወደ ሰፖርት ይቀየራል ማለት ነው። ሌላው ደግሞ ለምሳሌ ደግሞ ሰፖርትም የነበረው ወደ ሬዚስታንስ የሚቀየርበት ሁኔታ አለ። ለምሳሌ ፕራይስ ይሄን ብሬክ አረገ ብለን ፕራይስ ጋር ደግሞ ተመልሶ እዚህ ሊያደርግ ይችላል አይደል? እንደዚህ እያደረገ ሊሄድ ይችላል። ፕራይስ እንደዚህ እያደረገ ቢሄድ ወደታች ፕራይስ ይሄንን እንደምን ተጠቀመው ነው የምንለው። የዚህ የነበረውን ሰፖርት እንደ ሬዚስታንስ ተጠቀመው ልንል እንችላለን ማለት ነው አይደል? ፕራይስ የሆነ ቦታ ደርሶ ምን አደረገ? ወደታች ዳውን አደረገ ማለት ነው። ይሄ ሰፖርት ሬዚስታንስ ፍሊፕ የምንለው ይሄ ነው። ከሆነ ቦታ ኤሪያ እንደገና ሲመለስና ሲሄድ ማለት ነው። ስለዚህ ይሄንን ይመስላል። በቻርት ኤግዛምፕል ስናይ ይሄ የጂቢፒ ዩኤስዲ ነው። አሁን ካረንትሊ ያለው ነው ሜይ 6 26 ነው ይሄ ቪዲዮ ሲቀረጽ። ፕራይስ ይሄንን ነው የሚመስለው ቻርቱ። ሰፖርት እና ሬዚስታንሱን ስናይ ለምሳሌ ይሄ ኤሪያ ምንድነው? ፕራይስ ከአንድ ጊዜም ሁለት ጊዜ ኦርደር የተደረገበት ዞን ነው አይደል? ይሄ ምን ይባላል? እንደ ፕራይስ ከዚህ ጋር ፑሽ ማድረግ አልቻለም፣ ወደታች መውረድ አልቻለም። ከዚህ ጋር ምን እየተደረገ ነው ማለት ነው? ፕራይስ ከዚህ ሰፖርት እየተደረገ ፕራይስ ወደ ላይ ፑሽ እያደረገ ነው ማለት ነው። ይሄ ምን ይባላል? ሰፖርት ዞን የምንለው ይሄንን ነው። ሬዚስታንስ የምንለው ደግሞ ላይክ ይሄ ኤግዛምፕል ለምሳሌ
ክሪር ከፕራይስ ከዚህ ጋር በቃ እንትን ማለት አልቻለም፣ መውጣት አልቻለም። አንዴ እዚህ ጋር መጣ መልሶ አሁንም ሁለተኛ ሶስት ጊዜ ነክቶት ምንድን ያደርገው ወደ ታች ነው ፑሽ ያደረገው ማለት ነው። ይሄ ማለት ስለዚህ ፕራይስ ከዚህ ጋር መውረድ ስላልቻለ እንደ ሬዚስታንስ ብለን እንይዛለን ማለት ነው። ሌላው እንደዚሁ እያለን ሌሎችን ቻርት ኤግዛምፕል በዚሁ መልኩ መስራት ትችላላችሁ። ለምሳሌ ደግሞ ይሄ ለምሳሌ ምንድን ነው ሬዚስታንስ ነው አይደል? ይሄ ሬዚስታንስ ነው። ይሄ እዚህ ጋር ኤሪያ ምክንያቱም ፕራይስ አንዴ ነክቶታል መልሶ መክቶት ፕራይስ ምንድን ነው የተወሰነ ፑሽ አድርጓ እንደገና ብሬክ ሲደረግ ይሄ እንደምን ያገለግለናል? ይሄ ሬዚስታንስ የነበረው ኤሪያ እንደ ሰፖርት ያገለግለናል። ሉክ ይሄ ፕራይስ ከዚህ ጋር መጣልን ከዚህ ጋር ላይን ሲያደርግ ፕራይስ ምን አደረገ? የተወሰነ ወደ ላይ ወጣ። ይሄ 4 ሃወር ነው። ለኢንትሪ ለወር ታይም ፍሬም ላይ አሪፍ እናገኛለን ማለት ነው አይደል? ስለዚህ ሬዚስት ነበረው ወደ ሰፖርት ተቀይሮ ፕራይስን የተወሰነ ፑሽ አድርጎታል ማለት ነው። ይሄ ነው ከሰፖርት ሬዚስታንስ ፍሊፕ የምንለው። ይሄም ሬዚስታንስ ሲሆን ነው። ለምሳሌ ደግሞ ይሄ አሁን ሬዚስታንስ ሆኖ ሰፖርትም ሲሆን ማየት እንችላለን። ለምሳሌ ኦኬ ለምሳሌ ይሄን ማየት እንችላለን። ኦኬ ይሄን ማየት እንችላለን። ለምሳሌ ሰፖርት ስንል ለምሳሌ ፕራይስ እዚህ ጋር ምን አድርጓል? ይሄ ተወሰነ ባውንስ አድርጓል አይደል? ከዚህ ጋር እንደ ሰፖርት አገልግሎ ነበረ። ከዛ ፕራይስ ይሄ ዞን ምን አድርጓል? እንደ ሬዚስታንስም አገልግሏል። ፕራይስ ከዚህ በላይ ምን ማድረግ አልቻለም፣ ፑሽ ማድረግ አልቻለም። ይሄው ከአንድ ጊዜም ሁለት ጊዜም እየመጣ ነክቶታል። ይሄ ምን አገለገለ ማለት ሰፖርት የነበረው ኤሪያ እንደገና ወደ ሬዚስታንስ ተቀይሮ ፕራይስን ወደ ታች ፑሽ ሲያደርግ ነበረ ማለት ነው። ስለዚህ የሰፖርት እንደ ሬዚስታንስ ስንል እነኚህ ናቸው። በደንብ ፕራክቲስ ይፈልጋል። ለኢንትሪ ከሆነ በጣም ፕሪሳይዝ መሆን አለበት፣ ሩሎች ሊኖር ይገባል። እያንዳንዱን ዲቴል ማየት ያስፈልጋል ማለት ነው። ግን እንደ ኮንሰፕት ሰፖርት ኤንድ ሬዚስታንስ ስንል በዚህ መልኩ ነው። የፈለጋችሁትን ያህል እናንተ ፕራክቲስ እያደረጋችሁ በደንብ ዲቴል መግባት ትችላላችሁ። ሶ ይሄንን ይመስላል። ሌላ እንድሰራላችሁ የምትፈልጉ ነገር ካለ ኮሜንት ላይ አሳውቁኝ። ይመቻችሁ። ቻው